ሰበር ዜና ነው ይዤ የመጣሁላችሁ። ሰብስክራይብ አድርግ፣ ሸር አድርግ። ይህ ሊባኖስ ሚዲያ ነው። ሰበር ነው፣ ትኩስ ነው። አጠር ያለች እውነተኛ የሆነች ቅመም የሆነች መረጃ ልሰጥ ነው፣ መረጃ ላቀብል ነው። በትክክል እየሆነ ያለው አጣርቼ ከአንድም 2-3 ጊዜ አጣርቼ ነው ይሄንን መልእክት ይጀልም መጣ። ይሄንን መልእክት ይጀልህ የመጣው ጥንቃቄ እንድታደርግ ጭምር ነው። በተለይ ጎጃም፣ ጎንደር ያለ በተለይ ጥንቃቄ እንዳርግ። በጀኔራል መሐመድ ተሰማ ቁጥጥር ስር ያለ ጀኔራል ተሰማ የመራውት ነው በሚል አካባቢ ያለ አማራ ተጠንቀቅ። ሕፃን፣ ሴት፣ ሽማግሌ ምን ሳይባል ሊያርድህ ሊያጠፋ ተዘጋጅቷል። ከአብይ ዘንድ ገጸ በረከት ለማግኘት ተዘጋጅቷል። ስለዚህ ይሄን መረጃ ነው ማመጣልህ። ልብ ብለህ ስማኝ። ይሄን እያየው ነው። ይሄን ሰው እያየው ነው። 3 ሽፍቶች ወይ 3 ነፍጠኛ የአማራ ፋኖ ታጋዮችን ገሎ መጥቷል ተብሎ የተሸለመ ሽልማት ግርግሩ የደንበጫው አስተዳደር፣ የደጋዳሞት አስተዳደር፣ የደንበጫ ዙሪያ አስተዳደር፣ የፖሊስ መምሪያው የምኑ ተሰብስበው ለዚህ ሰው 3 ፋኖችን ገሎ ወይም በእነሱ አጠራር 3ኛ ነፍጠኛዎችን ገሎ ስለመጣ 200 ካሬ ሜትር እና 50 ሺህ ብር እየተሸለመ ነው የምታየው። ምን አይነት ንፍጥ አንጎል፣ ምን አይነት እበት የሆነ ጭንቅላት አስተሳሰብ እንዳላቸው በዚህ እንኳን ትረዳለህ። ምን አይነት የብልጽግና ካድሬ የብልጽግና መሪዎች ነን የሚሉ እነ ጀኔራል ተሰማ ምናምን የምትላቸው ምን አይነት ንፍጥ አንጎል እንዳላቸው፣ ምን አይነት ጭቃ የሆነ እበት የሆነ አስተሳሰብ እንዳላቸው በዚህ መረዳት ይቻላል። ይሄ ልጅ አድርጎት እንኳን አላደረገውም። ይሄ ቅንብር ነው፣ የተቀነባበረ ነው። ቢያደርገው እንኳን በዚህ መልክ በሚዲያ በአደባባይ አያወጡትም። እውነተኛ ፖለቲከኛ ከሆነ፣ እውነተኛ አርቆ ሀሳብ መሪ ከሆነ በእንደዚህ አይነት ይሄን በሚዲያ አያቀርበውም። እንዲያውም ይደብቁታል እንጂ የነሱ ሐሳብ የነሱ ቅድ አንድ ለዚህ በቃ ገሎ መጣ፣ እንደዚህ ያደረገ፣ መሬት ተሸለመው፣ ቦታ ተሸለመው ሲባል ሌላውም ታጋይ እንደዚሁ ይመጣል ብለው አስበው ነው። ምን ያህል ንፍጥ አስተሳሰብ እንዳላቸው ተመልከት። ምን ያህል የዘቀጡ እንደሆነ የምታየው በዚህ ነው። ታዲያ ሀገር የምትመራው ኢትዮጵያ የምትመራው በእንደነዚህ አይነት ንፍጦች ነው ወይ? አንተ ነፍጥ 3 ነፍጠኛን ገሎ መጣ፣ ተሸለመ። ማን ነው የገደለ? የትኛው ውስጥ? እስቲ ዝርዝሩን ያቅርቡታ። ከሌ የሚባለውን ገድያለሁ፣ መሳሪያው የታለ? ከየትኛው ቡድን ውስጥ ነው የገደለው? ያንን እኮ አላውቅም። 3 ነፍጠኛ ገደለ፣ 3 ጽንፈኛ ነፍጠኛዎችን ገሏል። 250 ካሬ ሜትር 50 ሺህ ብር ሽልማት። የደንበጫ አስተዳዳሪ፣ የደጋዳሞት አስተዳዳሪ፣ የደንበጫ ዙሪያ አስተዳዳሪ፣ የፖሊስ አዛዦች ግርግር ምን ያህል ድል እንደጠማቸው፣ ምን ያህል እየወረዱ እየወደቁ እንዳለ የሚያሳይ ነው። ይሄን ስላቀረቡ የአማራ ሕዝብ ከነሱ ጎን ሊሆን ነው ወይ? ንገረኝ እስቲ። የሚታረደው የሚቀማው ንብረት ሀብቱ የሚቃጠልበት የአማራ ሕዝብ ይሄንን ስለተናገሩ ከነሱ ጋር ጎን የሚቆም መስሏቸው ይሆን? ተመልከት አስተሳሰባቸው። እናንተ አስተሳሰባቸውን እያየህ ነው ወይ? አስተዳዳሪ ተብለው የተቀመጡት አስተሳሰባቸውን እያየህ ነው? ኢትዮጵያዊ ሆይ፣ አማራ ሆይ ስማኝ። እንደነዚህ አይነት ንፍጦች የባያድን ውስጥ የተሰገሰጉ የእንግዲህ ልጆች ምንና ምን የሚያመጣውን እንኳን የማያውቁ፣ ይሄን ቢደረግ ምን ይመጣል ብለው እንኳን የማያስቡ አስተሳሰባቸው እዚች አፍንጫቸው ላይ ያለች
በአስተዳዳሪነት ደረጃ የተቀመጡ ደጋዳሞት የደጋዳሞት አውራጃ አስተዳዳሪ፣ የደንበጫ አስተዳዳሪ፣ የደንበጫ ዙሪያ አስተዳዳሪ ከበው ግርግር ካድሮችን ሰብስበው 3 ነፍጠኞችን 3 የነጻነት ታጋይ ፋኖችን ገሉ የመጣ ጀግና በአደባባይ ተመልከት። አሁን እንኳን ይሄ እመነኝ እንኳን ይሄ ገደለ የተባለው አልገደለም፣ ቅንብር ነው፣ የተቀነባበረ ነው። ግን ገደለም አልገደለም የሳምንት ዕድሜ አይኖረውም። እመነኝ የአንድ ሳምንት ዕድሜ እንኳን እሱ እነዚህ ሽልማት የሰጡት የፖሊስ አዛዡ፣ የደንበጫ አስተዳዳሪ፣ የደጋዳሞት አስተዳዳሪ፣ የደንበጫ ዙሪያ እዚህ ቦታ ላይ የተሰበሰቡት ሁሉ የሳምንት ዕድሜ አይኖራቸውም። እመነኝ የሳምንት ዕድሜ አይኖራቸውም። ይሁን ሲታያለህ ምን አለ ትላለህ፣ ምን አለ ትላለህ። እንደነዚህ አይነት ንፍጥ ነው እንደ አንተ ኢትዮጵያ የምትመራ? በእንደዚህ አይነት ንፍጥ ነው እንደ ጎጃም የሚመራው? አንተ እነዚህ ርካሾች የሚመጣውንና የሚሆነውን የማያስተውሉ የማያዩ ፕሮፓጋንዳ እኮ ሰርተው ሙተዋል። በቃው ፋኖ እንዲህማ ከሆነ እያለ እየጎረፈ እኮ እንዲመጣለት ነው። ለቁራሽ መሬት ብሎ ለ50 ሺህ ብር ብሎ እየጎረፈ እኮ እንዲመጣለት ነው ፋኖ። ቅስቀሳቸው፣ ዓላማቸው፣ እቅዳቸው ተመልከት። አስተሳሰባቸው ምን ያህል የወረደ የዘቀጠ እንደሆነ እያየ ነው። ይህም መረጃ ልሰጥ ነው የመጣሁት። ስለዚህ እነ መሐመድ ተሰማ ሊያደርጉ ያሉት በጎጃም ምድር ሊያደርጉት ያሉት ነገር አለ። ፋኖ ዙሪያውን ከቧቸዋል። እሱ እነ መሐመድ ተሰማ በፋኖ ጥላ ስር ነው ያለ። ግን የአማራን ሕዝብ በዚያ አካባቢ ያለውን ጨፍጭፎ ከአብይ ዘንድ ገጸ በረከት ለማግኘት ቆርጦ ተነስቷል። ከሞተ ካለ ከተረፈ ሰሞኑን ከተረፈ ይሄን ሊያደርግ ነው። ተዘጋጅ፣ ተጠንቀቅ። የጎጃም ሰው ተጠንቀቅ። የጎጃም አማራ ተጠንቀቅ። ልጆችን፣ ሚስትን ተጠንቀቅ። ንብረቱን እንኳን ይሁን ተጠንቀቅ። ሊጨፈጭፍ ነው። መሐመድ ተሰማ በመርዝ እንኳን ቢኖረው በመርዝ ጭስ የጎጃምን ሕዝብ እንደሚጨፈጭፍ እሙን ነው። አስታውሳላችሁ ከዚህ በፊት በትግራይና በወያኔ በዚህ በብልጽግና መካከል በተደረገው ጦርነት አብይ በፓርላማ ሰብስቦ እያንዳንዱን ጀኔራል ስም እየሰጣቸው ነበረ። አሞራው፣ አንበሳው ምናምን እያለ ለእያንዳንዱ ስም ሲሰጣቸው ነበር። ለጀኔራል አበባው ግን ምንም አይነት ስም አልሰጠውም፣ ስሙንም አልጠራውም። ያልህ አለበት፣ ያቁጭት አለበት። ስለዚህ ከአብይ ዘንድ ገጸ በረከት ለማግኘት ሲል የአማራን ሕዝብ ለመጨፍጨፍ ዝግጁ ነው። የአማራን ሕዝብ ጨፍጭፎ ቢቻለው ቢሆነው የአማራን ጎጃምን፣ ጎንደርን አጽድቶ ስሙ እንዲጠራ ይፈልጋል። አንበሳው፣ ነጣቂው፣ ንስር እንዲባል ይፈልጋል። መሐመድ ግን እዚያ አይደርስም። እመነኝ እንኳን እዚያ ሊደርስ ከጎጃም ምድር አይወጣትም። ስለዚህ እነዚህን ርካሽ ወርቱን እነዚህ አስተዳዳሪ ምናምን የምትላቸው ደንበጫ ያለህ ደጋዳሞት ያለህ የምትል መጠመጥ ከእግራቸው ስር የምትል እያየህ ነው አይደል? ስራቸውን እየተመለከትክ ነው። ነፍጠኛን የገደለው አንበሳው 3000 ፋኖን የገደለው 200 ካሪ ሜትር ይሄው 50 ሺህ ብር ይሄው በአደባባይ የሳምንት ዕድሜ ያውም እንደዛ እንኳን ላይሆን ይችላል። ፋኖ ጥላ ነው። እመነኝ የሳምንት ዕድሜ ነገ ከነገ ወዲያ እዘግብልሃለሁ። እመነኝ ነገ ከነገ ወዲያ እዘግብልሃለሁ። ይሄንን ምን አይነት እርምጃ እንደሚወሰድበት ምን አይነት እርምጃ ፋኖ እንደሚወስድበት በእነዚህ በደንበጫ አስተዳዳሪ በደንበጫ ዙሪያ ፖሊስ ምናምን ይሆን በደጋዳሞት ከየት መጡ ከደጋዳሞት የደጋዳሞት አስተዳዳሪ እንዴት አይነት እርምጃ እንደሚወሰድባቸው እመነኝ እዘግብልሃለሁ። በዚህ ቦታ እነግርሃለሁ። በዚህ ቦታ አንተ
የአማራይቱ ልጅ እንኳን ለእንግዴ ልጅ እንኳን ለጭንጋት እንኳን ለሆዳም ለፈለገው ለጣሊያን እንኳን አልተንበረከከም። አንተ ለጣሊያን እንኳን አልተንበረከከም። በዱላና በጅብ ነው ያባረረው። እንኳን ስለዚህ ለሆዳሙ ለሽንታሙ አርቆ ለማያስብ ለማያስተውለው እመነኝ እና በጣም ነው የተናደርኩት። ይሄ እኮ ፋኖን አልገደለም፣ እርግጠኛ ነኝ የተቀነባበረ ሴራ ነው። ከገደለ ይሄው ከሌ የተባሉትን ገድያለሁ መሳሪያቸው ይሄ ነው ብሎ ማቅረብ ነበረበት። ግን ይሄ ቅንብር ነው። ይሄ ቅንብር የሴራ ቅንብር ስለሆነ ቢሆንም አይቀርለትም፣ ቢሆንም አይቀርላቸውም። ይሄ የምታየው ሽልማት እያንዳንዱ የሚሰጡሉ ይውልሲ እመነኝ ምን አይነት እርምጃ እንደተወሰደባቸው እንዴት ነው ብዬ እነግርሃለሁ።